ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ከእናት ሀገር ኢትዮጵያ እንግዲህ በእነዚህ አይነት ቪዲዮ መጥቻለሁኝ። ምግብ ልሰራ ነው። ቲፒካል በቃ የድሮ የልጅነት አይነት ትዝታ ያላችሁ ሰዎች ካላችሁ በከሰል ሽሮ ሲሰራ ከግቢ የሆነ አትክልት ቆርጦ ሰላጣ ሲከተፍ ምናምን እሱ አይነት ትዝታ ያላችሁ ሰዎች ካላችሁ ኮኔክት ታደርጋላችሁ ብዬ አስባለሁኝ። ስለዚህ እንዴት ነው ማዘጋጀው ደግሞ የሚለው ነገር አብረን እናያለን። አራችሁኝ ነው። እዚች ጋር አንድ ያለቀች ቆስጣ አለች። እሷን ይሄን መርከብ የለንም እንግዲህ እዚህ ጋር መሻገሪያ ውሃውን ባህሩን። ስለዚህ እንደዚህ እንሄድና እንቆርጣታለን። እሷን ቆስጣ ታያችኋለች። ጭቃ ነው። እቺ እናረግና እንደዚህ እንቆርጣለን። እንደዚህ እዚህ ጋር ግን ሰፈር ውስጥ ቤት የተሰራ ነውና ድምጽ ይረብሻል። ቻሉት ሁላችሁም ታውቁታላችሁ ብዬ አስባለሁ። ቆርቆር ያለውም ቁራ ያለው እያለ ነው። ሰማችኋል? እኔ በቃ የእውነት የሆነ በቃ አጃ ቁራ ያለው ምናምን በጣም ነው ትዝ የሚለኝ። እሺ አይ ምንም አትልም እናንተ። ያወጣናት ቆስጣ የቆረጥነው አሪፍ ምሳ እንሰራለን። ይበቃል። ይበቃል ብዬ አስባለሁ። ከሽሮ ጋር ቲማቲማችን ምናምን እናደርጋለን። አሪፍ ይሆናል። ታያችኋል? አያችሁ? አይበቃንም? ፋርም ሄጄ መጣፍላላችሁ በቃ እርሻ ሜዳይ ምናምን ነገር እዚህ ጋር እንደ ቀድሞ እቺን አይነት ዘዴ እንጠቀማለን። ውሃ እንዳትነካን። ከዛ እንዲንወርዳለን። ከዛ ያጠብናትን ቆስጣ ከርሻችን ያመጣናትን ከተፍ እናረግና ጠበስ ደግሞ እናረጋታለን። ወይ አንቺ ኤርፖርት አጠገብ ስላለን እንግዲህ እንደምታዩት አውሮፕላን ሲሄድ ምናምን ድምጽ ይረብሻል። ለማንኛውም ግን እሳት እያቀጣጠልኩኝ ነው። እንደዚህ በእሳት አቀጣጥላችሁ በከሰል ምግብ የሰራችሁ ወዳጆቼ ሆይ እኔም በማቀጣጠል ላይ ይገኛለሁ። በእንደዚህ አይነት መልኩ ላችኋለሁ። ግን ትዝ አይላችሁም? የእውነት በተለይ የሆነች ኤሌክትሪክ ነበረች አይደለ? እንደዚህ ገመድ ናትና እንዴት ትጠመጠማለች። አንድ ድስት ብቻ የምትጥደውና እሷ ወላ ስትበጠስ ሁሉ እንደዚህ አያይዘን ነበር የምንሰራባት ታስታውሳላችሁ? ከዛ ደግሞ ቡታ ጋዝ፣ ከዛ ደግሞ ሚስተር ከሰል ይኸውላችሁ። ስለዚህ እኔ በከሰል ካልሰራው ብዬ ይኸውላችሁ አሁን እንደዚህ እያርገበገብኩኝ ነው። ችክን ያለ ሽሮ ነው የምንሰራውላችሁ በእውነት። እኔ ግን ቆይ ለምንድን ነው ሁሉ ቀን በእንደዚህ የምናርገበገበው? በእውነት ስንት ዓመት በእንደዚህ የምናርገበገበው? የሆነ ሰው መፍጠር አቃተው ይሄን ነገር በእውነት። እንደዚህ ከማርገብገብ ይልቅ አየር እንደዚህ እንዲወጣና ኢዚ ወይ በእውነት ቀለል ያለ መንገድ። አሁን ተቃጥሎልናል። ትንሽ እንደዚህ ከፈት እናርጋታለን። አቻ ወይ ደስ ሲል መሞቅ በጣም አይበርድም፣ ግን ከሰሉ ደስ ይላል ሞቅ ሲል። ዘይታችን እናረጋለን። ትንሽ ጋል ስትልልን ደግሞ ሽንኩርታችንን እንጨምራለን። ሽንኩርታችን እዚህ ምን አይነት ልምድ አለ መሰላችሁ? እኔ አንሶ ነው እንጂ ሽንኩርት የጨመርኩት እንታችሁ። ሽንኩርቱ ሁለት ተከታተፍ ነው ያለው። ወይኔ ኤርፕሌን ምን ይሻላል? እኔ ልክ ማውራት ጀምራ እንደ ፕሌኑ የሚያልፈው በእውነት። ለማንኛውም ምን አይነት ልምድ አላቸው መሰላችሁ? ኤቭሪቲንግ ተከትፎ ነው የሚቀመጠው። ነጭ ሽንኩርት፣ ካሮት ምናምን፣ ጥቅል ጎመን፣ ቆስጣው እኔ ከግቢ ስላረኩኝ ነው። በቃ ሁሉ ነገር ተከትፎ ይቀመጣል። ከዛ በሳ ሲፈልጉ በቃ እንደዚህ ጠበስ አድርገው ፈጠን ያለ አሪፍ ነው ያለ ስራ ለማቅለል። እኔ ሽንኩርት ሲከተፍ ፍሪጄ ይቆሻል ይሸታል ብዬ ስለማስብ ሽንኩርት ከትፌ አላስቀምጥም። ምንም አይነት ሽንኩርት ብፈልግም ማለት ነው። ግን ደግሞ የወረት እዚህ ሳየው ምንም ሽንኩርት አላለኝም። አሁን ነጭ ሽንኩርት እንጨምራለን። በቃ ትዝታችሁን ነው መቀሰቀሰው እህታችሁ። የከሰል ማንደጃ ምግብ እንደ ጎድ ይሰራል ኢትዮጵያ እስካለን ድረስ። አሁን ተጠብሳልናች ነጭ ሽንኩርታችን። ቆስጣችንን የፈጠነ እንጨምራለን። እንደዚህ አድርገን ትንሽ ታፈን። አንቺ ያንሳል እንዴ? አንስ ማለት 3 ሰው ብቻ ስለሆነ ቆስጣ የሚበላው እዚህ ቤት። እኔ ግን ይህ ግማሹ ለኔ ነው። ማንኛውም አሁን እዚህ ጋር ጨው ላድርግበት። በጣም አይብሰል። ቃሪያ እንጨምራለን። አንዴን ከድነዋለን። የቃሪያውን ቃና ይወስዳል። ከዛ በቃ ያችሁ ጤናማ ምግብ ማለት እንግዲህ ይሄ አይደለ? እዛ ሽሯችን ደግሞ እንደዚህ የፈጠነ እንሰራለን። አሁን በቃ ይበቃዋል። ግን በጣም አልበሰለም። በጣም አሪፍ ነው።
ንጥረ ነገሩን በደንብ እንደያዘ ነው። እኔ ምስክር ነኝ። ይሄን እናወጣዋለን። እዚህ ጋር እናርግና ከዛ አሁን ደግሞ ሽሮ እንስራ። ዘይት ያንሰኛል መሰለኝ። ወይኔ ጉሬ፣ ወይኔ ጉዴ፣ ገጮት ነው የሚባለው። ከዛ ሽንኩርታችን እማቤት ነጭ ሽንኩርት ነበር የታዘዝኩት እዛ ላይ ድሮ። አሁን እንትን እንጨምራለን ነጭ ሽንኩርታችንን። ዝንጅብልም አለው ሰው አይመስለውም እንጂ ቆይ አንዳንድ የሚገባ ቅመም የሚገባ ነገር እንዳለ የራሱ ጣዕም ስላለው ምግባችንን ወደ ሌላ ሌብል ነው የሚወስደው። አሁን ሽሮ እንጨምራለን። ሽሮ ዕቃ ታስታውሳላችሁ? ሽሮ ዕቃ የቀለምም ቆርቆሮ እኮ ድሮ ሽሮ ዕቃ ይሆን ነበር ታውቂያለሽ? በእውነት ይታጠብና አጥቦ ነው መድኃኒዓለምን የቀለም ቆርቆሮ ማሚ እንትን ታደርግ አስታውሳለሁ። ታጠብና ከእንትን ካለ እንደውም ከውስጥ ወረቀት ይደረግበታል። ሽሮአችን እንደዚህ አሁን ጠበስ ጠበስ እናደርጋታለን። አሁን በደንብ እንትን ብየዋለሁ። ይቻላችኋል። ጠበስ ጠበስ አድርጌዋለሁ። እዛ ውሃችንን እንደዚህ ጠብ እያደረግን እያማሰልን ተጋቢኗችንን እናንተከትካለን። አሞቅ ያለው ሙቅ ውሃችንን እንደዚህ እየጨመረን በደንብ እናቀጣጣታለን ተጋቢኗችንን። አያችሁ ሽሮዬ ዋይ 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 እያለች ነው። አንቺ አረፋ መጠጥ ስታረግ ትክስትል ይበቃታል። ጨው ጨምረን እናወጣታለን። እስከዛ ቃችንና እናንሳፋሽ። ዛሬ እንግዲህ ቤተክርስቲያን አልሄድኩም። እኔ ተረኛ ነኝ። ስለዚህ ምሳ ሲመጡ እንዲበሉ እንድንበላ ወይም አስተካክላለሁ። ፋርጌ ከቤተክርስቲያን መልስ ያለውን ትዝታ ነው የምቀሰቀስባችሁ። ያበደ ምሳ ነው ዛሬ ከእኔ እጅ የተሰራ። ያው ዋው ዋው ዋው። ጨዋችን ጨምር። ያችሁት እንዴት ፍር እንዳለ በቃ አይዋት ምን አይነት ሽሮ እንደሆነች እንዲያውጣን። አሁን ደግሞ ቀምሼ በታማኝነት ነግራችኋለሁ። እኔ የኛ ቤት ልጆች ዳይት ነን ብለው ቂንጬ ነው የሚበሉት። እኔ ግን ሀገሬ ኢትዮጵያ እስካለው ድረስ ይሄን እንጀራ በደንብ አድርጌ እበላለሁ ነው የምላችሁ። ከዛ ግርግ ሲሄድ ባይሆን ረዘም ላለ ጊዜ ላለብላት እሞክራለሁ በደንብ ስለሚወጣልኝ። እንደዚህ እናደርገዋለን። እዚህ ጋር ደግሞ ምስር አለችን። ምስራችንን እናወጣና እንደዚህ። ይሄ እንኳን የሰራሁት አይደለም የነበረ ነው። የኔ ያሳይቻችኋለሁ። ቆስጣውና ሽሮ ብቻ ነው። ይኸው ሽሮዬ ሽሮነት በእውነት ማነዳገር የእውነት ከሰል ሽሮ እስማ የሆነ በቃ አለው ራሱ የሆነ ሀገር አስኮሽታ አለው። ታውቃላችሁ አይደል? ምግቡ ብቻ አለ። ሽሮ ግሪክም ቢሆን ምንድን ነው ተልኮልኝ ነው የምጠቀመው። ግን ነው ሽንኩርቱ ምኑ የሆነ ቃሪያው ራሱ ማቃጠሉ ምናምን የሆነ የራሱ የሆነ ጣዕም አለው። እዚህ ሲሆን በቃ አሁን ነው አላውቅም። እስቲ ፐርፌክት ስሩና ተጠቀሙ ብዬ አላጓጓችሁም። በከሰል ሰርታችሁ ተጠቀሙ ብዬ ግን ለማንኛውም ጥሩ የልጅነት ትዝታችሁን ውጭ ያላችሁ ሰዎች ቀስቅሻለሁ ብዬ አስባለሁ። በተረፈ እንግዲህ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። በዛሬው ቪዲዮ እንደተደሰታችሁ ተስፋ አደርጋለሁ። በሌላ በቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ቡና ቁርስ ያዙ አሪፍ ነው። ቡና እንዲያፈላው በደንብ ነው የምትመረው። ዛሬ ጦምቡን አይገልጸው